ባለምርጥ ተሰጥኦ ዚነዲን ዚዳን ከ5 ዓመታት ቆይታ በኋላ ወደ አሰልጣኝነት እንደሚመለስ ተነግሯል። እንግዲህ ከቡድን ሳያሰለጥን 1712 ቀናትን ቆይቷል። ግርምያ አይረሳው አሰልጣኝነት አይረሳ። አዎ ተነፋፍቀዋል። ዚዳንም አሰልጣኝነት የሚናፍቀው ይመስለኛል። አዎ ክለቦችም ወይም ብሔራዊ ቡድኑም ዚዳን ይናፍቃል። አሁን ዚዳን የማይመኝ በክለብም ደረጃ የለም፣ ግን እሱ ግን ያው ብሔራዊ ቡድኑን መርጧል። አዎ ዚነዲን ዚዳን እንግዲህ ብሔራዊ ቡድኑን መርጧል። በነገራችን ላይ በፈረንሳይ ታማኝ ከሚባሉ ጋዜጦች መካከል አንዱ የሆነው ላፊጋሮ የተባለ ጋዜጣ ከፈረንሳይ እግር ኳስ ፌዴሬሽን ፕሬዚዳንት ፊሊፖ ዲያሎ ጋር ቆይታ አድርጎ ነበረ እና ከፊሊፖ ዲያሎ ጋር በነበረው ቆይታ የዚነዲን ዚዳንን የፈረንሳይ ብሔራዊ ቡድን አሰልጣኝነት አረጋግጦላቸዋል። ፊሊፖ ዲያሎ ፕሬዚዳንቱ ከ2026ቱ የአሜሪካ ሜክሲኮና ካናዳ በጥምረት ከሚያዘጋጁት የዓለም ዋንጫ በኋላ ምንም አይነት ውጤት ይመዘገብ ፈረንሳይም ሻምፒዮን ባትሆንም ዲዲየር ዴሾ ቦታቸውን ይለቃሉ። በምትኩ የሚተካውን አሰልጣኝ ለይተን ጨርሰናል፣ ይፋ እናደርገዋለን። ሌጀንድ ከሚባሉ የፈረንሳይ ተጫዋች መካከል በስኬቱ በአሰልጣኝነቱም የተዋጣለት ሰው ነው የሾም ነው ብሎ ስም አልጠቀሱም። ግን ያው ስም ሳይጠቀስ እኛ ሚዲያ ላይ አንዳንድ ነገሮች ስናወራ የሚያስጠይቅ ሆኖ ስናገኘው ስም ሳትጠቅስ የምታነሳቸው ነገሮች አሉ አይደል? ዲያሎም እንደዛ ነው ያነሱት። ስም አልጠቀሱም፣ ግን ኤግዛክትሊ ባህሪው የዚዳንን ነው። ሌጀንድ ተጫዋች የነበረ በአሰልጣኝነቱም የተሳካለት በጣም በፈረንሳውያኖች ዘንድ በጣም ተወዳጅ ከሚባሉ ምርጥ የቀድሞ ተጫዋቾች መካከል አንዱን ሹመናል፣ ይፋ እናደርጋለን ከዓለም ዋንጫው በኋላ ሁሉም ነገር አልቋል ብለዋል። አያይዞም እኚህ ሰው ሲያነሱ ቀጣይ እቅዳችን ካለፉት ጊዜያቶች ከፍ ያለ በተከታታይ የአውሮፓ ዋንጫና የዓለም ዋንጫን የማሳካት እቅድ ያለው ብሔራዊ ቡድን መገንባት እንፈልጋለን በአዲሱ ትውልድ የሚል ሀሳባቸውን ያነሱበት ሂደት እንመለከታለን። ዚዳንም በዚህ ሂደት ውስጥ በስምምነቱ ውስጥ በነገራችን ላይ ተስማምቷል፣ ተፈራርሟል። ቅድመ ፍሪማ ተከናውኗል በሁለቱ መካከል ይፋዊ ያልሆነ ግን ተፈራርመው ጨርሰው ዶኩመንታቸውን አስቀምጠዋል። ፌዴሬሽኑም ዶኩመንቱን ይዞ ተቀምጧል፣ ዚዳንም ዶኩመንቱን ይዞ ተቀምጧል። ከዓለም ዋንጫው ማግስት ስራውን እንደሚጀምር የሚያረጋግጠውን ዶኩመንት ማለት ነው። ዚዳን በማድሪድ ሲሰራ ምክትሎቹ የነበሩትን ሁለቱን ምክትሎችን አንቶኒላና ማሪያንዚ የተባሉ ሁለት ግለሰቦችን መርጧል በምክትል አሰልጣኝነት። በሪያል ማድሪድ በነበረው ቆይታ የነበሩ አሰልጣኞችን መርጦ ማስገባቱ ቅርበት ያላቸው የመረጃ ምንጮች በስፋት እየዘገቡ ያሉበትን ሂደት እየተመለከትን እንገኛለን። እንግዲህ ዚዳን ወደ አሰልጣኝነት ሲመጣ ከብሔራዊ ቡድን የሚገለሉ ተጫዋቾች ደግሞ ይኖራሉ። እንደ አንቷን ግሪዝማን አይነት ተጫዋቾች በተለይ በ2018ቱ የዓለም ዋንጫ ላይ ፈረንሳይ የዓለም ዋንጫ ስታሳካ ቁልፍ የነበሩ ተጫዋቾች በብዛት የቀሩትም ጭምር የሚለቁበት ወይም የቀሩት ሙሉ በሙሉ ተሟጦ በአዲስ ትውልድ ሊተካ የሚችልበት እድል ሰፊ ነው ተብሎ ይጠበቃል። ምክንያቱም እነ ፖግባ፣ እነ ኒጎሎ ኮንቴ፣ እነ አንቷን ግሪዝማን፣ እነ ኦሊቨር ዢሩ እያልን አብዛኞቹ ተጫዋቾች ጫማቸውን ሰቅለዋል። ያቆሙ እግር ኳስ ተጫዋቾች አሉ። እንደገና ደግሞ ለማቆም ጫፍ ላይ እየደረሱ አሉ። ኳስ ባያቆም እንኳን የብሔራዊ ቡድን ኃላፊነታቸው ብዙ ጨዋታ በዓመት መጫወት ስለማይችሉ እሱን የሚተው ተጫዋቾች ይበረክታሉ ተብሎ ይጠበቃልና ሞር ኦር ለስ ዚነዲን ዚዳን አዲሱን ትውልድ ነው የሚረከበው። የነ ማይክል ኦሊሴን፣ የነ ዴዝሪ ዱዌን፣ የነ ክሊያን ምባፔን። በእርግጥ ምባፔ 2018 ላይ ነበረ፣ ግን ይሄ ሞር ወደ አዲስ የተጠጋውን ትውልድ ወይም የዓለም ዋንጫውን ያላነሳውን ትውልድ ነገር ግን አቅም ያለውን በጣም የቴክኒክ አቅማቸው ላቅ ያለ የብሔራዊ ቡድን በትልቅ ደረጃ ስኬት ላይ ሊያመጡ የሚችሉ ታለንቶች የበዙበት ብሔራዊ ቡድን የሚረከበው እሱም ሱፐር ታለንት የነበረ ሰው ነው ዚነዲን ዚዳን። የሚረከመው ታለንትድ የሆኑ እንደነ ባርኮላ አይነት በጣም ታለንትድ የሆኑ ተጫዋቾችን የመረከብ እድል ይኖረዋል ማለት ነው በዚህ ሂደትና በአዲስ ጄኔሬሽን ነው በአዲስ ትውልድ ነው የሚገነባው ዚነዲን ዚዳን ብሔራዊ ቡድኑን በቀጣይ ዓመታት በዛ መንገድም እንዲጓዝ ነው የሚፈልገው። የዲዲየር ዴሾ
ፕሮጀክት ሲጠናቀቅ ፕሮጀክቱ ብቻ ሳይሆን አብረው ብዙዎቹ ተጫዋቾችም አብረው ይጠናቀቃሉ፣ ወይም ኳስ ያቆማሉ፣ ወይም ከብሔራዊ ቡድን ጫማ ይሰቅላሉ። ስለዚህ ይሄ በትልቁ የሚጠበቅ ጉዳይ ሆኖ እናገኘዋለን። ግን ዚዳን ለረጅም ዓመታት ከአሰልጣኝነት ተገሎ ቆይቷል። ከሲስተም ትወጣለህ። በእርግጥ ካርሎ አንቸሎቲ ረጅም ጊዜ ተገለው ቆይቶ መጥተው ስኬታማ ሲሆኑ አይተናቸዋል ማድሪድ ላይ። ግን ብዙ ጊዜ የምናየው በአሰልጣኞች ሁኔታ ላይ ይሄ ከሲስተም የመውጣት አሁን ለምሳሌ ጀርገን ክሎፕ ትናንት ሲናገሩ ነበረ። የሊቨርፑልን ጨዋታ ተመልክቼ አላቅም፣ አክሲደንታሊ በአጋጣሚ ወይ ያለውበት መዝናኛ ቦታ ተከፍቶ ወይም ደግሞ በአጋጣሚ ካልሆነ በስተቀረ ሆን ብዬ ጠብቄ የሊቨርፑልን ጨዋታ ተመልክቼ አላቅም እስከ ማለት ድረስ ደርሰዋል። ዚዳንም 5 ዓመት ሲቆይ ምን ያህል ሊርቅ እንደሚችል ግልጽ ነው ከእንደዚህ አይነት ሁኔታዎች። ይሄ አሁን በፈረንሳውያን ዘንድ ስጋት የፈጠረ ነው። ኦፍኮርስ ስኬታማ አሰልጣኝ ነው፣ ግን ጋላክቲኮን ይዞ ነው ስኬታማ የነበረው። በቃ ጥቂት ማነቃቃት ብቻ ነበር የሚጠበቅበት በማድሪድ ቤት ውስጥ ጥቂት። ምክንያቱም የነበሩት ተጫዋቾች ጥራት ያላቸው ናቸው፣ የሚታዘዙትም ነበሩ እና በእርግጥ አሁንም ያሉት ሊታዘዙ የሚችሉ ናቸው፣ ግን ብዙ ስራ የሚፈልገዋል። ታለንት ሮ ታለንት ነው ያለው። አሁን በፈረንሳይ ብሔራዊ ቡድን ውስጥ ባርኮላን ተመልከተው፣ ዴዝሪ ዱዌኔው፣ ሌሎችንም ሚድ ላይ ያሉት አዳዲስ ተጫዋቾች ናቸው። ይሄ ሮ ታለንት ነው፣ ተሰርቶ የተጠናቀቀ ተሰጥኦ አይደለም ያለውና ይሄንን እንዴት ማድረግ ይችላል፣ ይሄንን እንዴት መፈጸም ይችላል የሚለው በርካቶች በጉጉት እየጠበቁት ነው ያለውና ዚዳንን በድጋሜ በቴሌቪዥን መስኮት ብዙዎች የምንወደው እኔን ጨምሮ የተለየ ፍቅር አለ ለዚዳንና የዚዳንን ተመልሶ በአሰልጣኝነት መምጣት እየተጠባበቁ ከሚገኙ ሰዎች መካከል አንዱ ነውና ብዙዎችም የሚጠብቁት ነገር ነው። ከ5 ዓመት በኋላ እንደገና ዚዳንን በቴክኒክ ኤሪያ በማሰልጠን እንደምንመለከተው ተረጋግጧል። አሁን ማረጋገጫው ወጥቷል ማለት ነው። ከዚህ በፊት ይታወቃል የፈረንሳይ ብሔራዊ ቡድን አሰልጣኝ እንደሚሆን ምናምን የሚሉት። አሁን ግን ፕሬዚዳንቱ ፊሊፒኖ ዲያሎ በይፋ አዲስ አሰልጣኝ ከ2026 በኋላ መቅጠራቸውና የማሰልጣኝ ሌጀንድ እንደሆነ በአሰልጣኝነትም በተጫዋችነትም የተሳካለት ሰው እንደሆነና ፈረንሳዮች የሚወዱት ፈረንሳዊ ሰው እንደሆነ ገልጿል። ኦብቪየስሊ ዚነዲን ዚዳን ነው ማለት ነው። ግርሜ ሶፊ እንግዲህ እንዳልከው ነው የዚነዲን ዚዳንና የፈረንሳይ ብሔራዊ ቡድን ቁርኝት ከ2026ቱ የዓለም ዋንጫ መጠናቀቅ በኋላ ይፋዊ መግለጫ የሚሰጥበት ጉዳይ ነው። ዚነዲን ዚዳን ቀጣዩ የፈረንሳይ ብሔራዊ ቡድን አሰልጣኝ ይሆናል? አዎ ይሆናል። ምን ያህል ፐርሰንት? 99%። ነገር ግን ኦፊሻሊ ግን ይፋ አልተደረገም። 1% ኦፊሻሊ ስላልተደረገ 1% የቀረችው ምንድን ነው? ኦፊሻሊ በይፋ ስለ ፈረንሳይ ብሔራዊ ቡድን አሰልጣኝነቱን መረከብ አለመረከቡ ስላልተገለጸ 99% ግን ዚነዲን ዚዳን ቀጣዩ የፈረንሳይ ብሔራዊ ቡድን ዋና አሰልጣኝ መሆኑ ያበቃለት ጉዳይ ነው። ዚነዲን ዚዳን መቼ ነው የዓለም ዋንጫ የሚሆነው? አሁን ያለበት ነባራዊ ሁኔታ ምንድን ነው የሚታወቀው? 99% ለማለት ፍንጭ የሰጣችሁ የሚለው ጉዳይ ከፈረንሳይ የብሔራዊ ቡድን ጋር የሚቀጥለው የ2026ቱ የአሜሪካ፣ ካናዳ፣ ሜክሲኮ የዓለም ዋንጫ መጠናቀቁን ተከትሎ ዲዲየር ዴሾ እንደሚለቁ ቀድሞ ማረጋገጫ ተሰጥቷል። ስለዚህ ወደድንም ጠላንም ፈረንሳይ ብሔራዊ ቡድን አዲስ አሰልጣኝ መቅጠሩ አይቀርም። ከዛ ባለፈ ደግሞ በቃላት ደረጃ ተስማምተዋል። ዚነዲን ዚዳንና የፈረንሳይ እግር ኳስ ፌዴሬሽን ማለት ነው ተስማምተዋል። እና ይሄ አሰልጣኝነቱ ተግባራዊ የሚደረገው የ2026ቱ የዓለም ዋንጫ እንዳለቀ ነው። ዲዲየር ዴሾ ቀድመው ነው የተናገሩት። ከዚህ በኋላ የምቆየው እስከ 2026ቱ የዓለም ዋንጫ ነው ብለዋል። 2026 የዓለም ዋንጫ የመጨረሻው ቀን ፈረንሳይ እስከ ፍጻሜም ከደረሰች እናየዋለን። መሀል ላይም ከወጣች ልክ ከዓለም ዋንጫ የምትወጣም ከሆነ ዋንጫ ይዛ የምትሄድም ከሆነ የመጨረሻው ቀን ላይ ዲዲየር ዴሾ ይለቃሉ። የፈረንሳይ ብሔራዊ ቡድን እንደሚለቁ ራሳቸው ማረጋገጫ ተሰጥቷል፣ ታውቋል። ከዓለም ዋንጫው በኋላ አዲስ አሰልጣኝ እንደሚመጣ ተገልጿል። እና በቃላት ደረጃ ደግሞ መስማማታቸው ይፋ ሆኗል። ማንና ማን? የፈረንሳይ እግር ኳስ ፌዴሬሽንና ዚነዲን ዚዳን ማለት ነው። ነገር ግን ኦፊሻል አለመሆኑ ብቻ ነው፣ ይፋዊ አሰልጣኝ ሆኗል የሚለው ነገር አለመገለጹ ብቻ ነው እንጂ ያለቀለት ጉዳይ ነው። ዚነዲን ዚዳን 53 ዓመቱ ነው። አድማጮቻችን አሁን 53 ዓመቱ ላይ ይገኛል ዚዳን። ያው ዚነዲን ዚዳን ስሙ ሲነሳ
ብዙዎች የምታስታውሷቸው ከዚዳን ጋር በተለይ በተጫዋችነት ዘመኑ ቀድሞ አእምሯችን ላይ ድቅን የሚሉ ጉዳዮች አሉ። አንደኛው በ1998 የፊፋ የዓለም ዋንጫ ራሷ ፈረንሳይ ባዘጋጀችው ብራዚል ላይ ያስቆጠራቸው 2 ጎሎች እና ፈረንሳይን ለዓለም ዋንጫ ማብቃቱ ብዙዎች ያስታውሱታል። 1998 የዓለም ዋንጫ ዚዳን እኮ በጣም የሚገራርም 2 ጎሎችን አስቆጥሯል የሚለው ጉዳይ። ሁለተኛው ጉዳይ በዛው በ1998 የባሎንዶር ተሸላሚ መሆኑ፣ ባሎንዶርን ማሸነፉ። ቀጥሎ ደግሞ ያው ብዙዎች ይህንን እንኳን ላያስታውሱት ይችላሉ፣ ግን ከፈረንሳይ ጋር የዓለም ዋንጫን ከወሰደ ከ2 ዓመት በኋላ የዩኤፋ የዩሮ 2000 የአውሮፓ ዋንጫን ማንሳቱ ይጠቀሳል። ይህ ተጫዋች በጁቬንቱስና በሪያል ማድሪድ እግር ኳስ ክለቦች የተጫወተና ያሳለፈ እንደሆነ ይታወቃል። ዚነዲን ዚዳን በ2001 ጁቬንቱስን ለቆ ወደ ሪያል ማድሪድ ሲያመራ በዕለቱ የዓለም የዝውውር ክብረ ወሰን በሆነ ዋጋ እንደነበር አይዘነጋም። ሶፊ 77.5 ሚሊዮን ዩሮ ነበር የወጣበት ከጁቬንቱስ ወደ ሪያል ማድሪድ 2001 ሲዘዋወር ማለት ነው። በዛን ሰዓት ፍሎረንቲኖ ፔሬዝ የጋላክቲኮን ስብስብ እየገነቡ ነበር እና አንዱ የጋላክቲኮ አባላችን ዚዳን ነው በሚል ነበር የገለጹት። ዚነዲን ዚዳን ከአልጄሪያ ቤተሰቦቹ ወይም የአልጄሪያ የዘር ግንድ ያለው የተወለደው ፈረንሳይ ማርሴይ ውስጥ የሆነ ነው። ልጁ እኮ ባለፈው የአፍሪካ ዋንጫ እኮ ለአልጄሪያ በግብ ጠባቂነት ተጫውቷል። የዚነዲን ዚዳን ልጅ ማለት ነው እና የአልጄሪያ የዘር ሐረግ ስላለው ነው። ይሄ ዋና ዋና የሚባሉ ጉዳዮቹ ናቸው። የእግር ኳስ ችሎታው፣ ኳስ የመቆጣጠር እይታው፣ እርጋታው ብዙዎችን የሚያስገርም ሲሆን አማካኝ ቦታ ላይ እንዴት ኳስን እንደሚቆጣጠርና እንደሚይዝ እስካሁን ሰዓት ድረስ ዚዳን ተርን እየተባለ የሚጠቀስ ያጫወት የራሱ ዘዴ ያለው አሁን የፈረንሳይ ብሔራዊ ቡድን ዋና አሰልጣኝ የመሆን እድሉ ኦልሞስት 99% ኦልሞስት ደን ያለቀ ጉዳይ ነው የምንልበት ደረጃ ላይ ደርሰናል። ግን ቅድም ስናነሳ ዚነዲን ዚዳንን ብዙዎች በ1998 የዓለም ዋንጫ 2 ጎል ማስቆጠሩን የባሎንዶር አሸናፊ መሆኑን 1998 2002 የአውሮፓ ዋንጫን ማሳካቱን ገልጸናል። ነገር ግን በጣም በእርግጠኛነት ዚነዲን ዚዳንን የሚወዱትም የሚያደንቁትም ዚዳን ተብሎ ሲነሳ መጀመሪያ አእምሯቸው ላይ ድቅን የሚለው በ2006 የፊፋ የዓለም ዋንጫ ፍጻሜ ማቴራዚን በቴስታ ደረቱን የነረተው እንቅስቃሴ ነው እና በቀይ ካርድ የወጣበት ሂደት ማለት ነው። ይሄ ኮንትሮቨርሻል ወይም አወዛጋቢ የህይወቱ ገጽ ነበር ዚነዲን ዚዳን እና አስገራሚ ነው። በዛው ደግሞ ጫማ የሰቀለበት ዓመት ነው። በቀይ ካርድ በቴስታ ከእግር ኳስ የወጣበት ሂደት መሆኑ ሁሌም ዚነዲን ዚዳን የሚታወስበት አንዱ የህይወት አካሉ ነው። በአወዛጋቢነት የሚነሳበት እንዴት ከዚነዲን ዚዳን እንደዚህ አይነት ነገር ይጠበቃል ተብሎ በተጫዋችነት ዘመኑ እንዲህ የተረጋጋ ውቅያኖስ እንኳን በዛ ደረጃ ይረጋጋ እንደውም ማዕበሉ ከባድ ነው። የዚዳን እኮ በቃ በጣም ካልምነሱ የሚገርም ነው። እንዴት እንደዛ በቴስታ ሊነርተው ቻለ? ምን ብሎት ይሆን ማቴራዚ እየተባለ እስካሁን ድረስ ራሱ ቁልጭ ያለው ነገር በይፋ አልወጣም። የሚነገሩ ነገሮች ልጁን ተናግሮበት ነው፣ ቤተሰቦቹን ተናግሮበት ነው፣ እንዲህ የሚሉ ነገሮች በሩመር ደረጃ ከመውጣታቸው በስተቀር ይፋዊ እንደዚህ ነው የሚለው ቃል በቃል ድምፅም የወጣም ነገር የለም። እስካሁን ድረስ የተገለጸ ነገር የለም እና በተጫዋችነት ዘመኑ አንስተናል። በአሰልጣኝነት ዘመኑስ ነው አሁን ጥያቄው። በአሰልጣኝነት ዘመኑ ምን አሳክቷል የሚለውን ስናይ ለ3 ተከታታይ ዓመታት ከሪያል ማድሪድ ጋር የአውሮፓ ሻምፒዮንስ ሊግ ዋንጫን ያሳካ ነው። ከ2016 እስከ 2018 በአጭር ጊዜ ውስጥ ወደ አሰልጣኝነት መጥቶ ከዓለማችን ስኬታማ አሰልጣኞች ተርታ መቀመጥ የቻለ ነው ዚነዲን ዚዳን። ለዛ ነው አሁን በርካታ ክለቦች ዚዳን ያልፈለገ ክለብ አልነበረ። ማንቸስተር ዩናይትድ አልፈልግም አለ። በስፔን የተለያዩ ክለቦች፣ በእንግሊዝ የተለያዩ ክለቦች፣ በጀርመን ቡንደስሊጋው ላይ ቪሴን ኮምፓኒ እኮ ከመምጣቱ በፊት እኮ ዚነዲን ዚዳን ባየር ሙኒክ እኮ ፈልጎ ነበር እኮ። ኢቭን ፓሪስ ሰን ጀርመን ጭምር ፍላጎት አሳይቶ ነበር።
አልፈልግም አለ ማረፍ እፈልጋለሁ አለ። ረጅም ጊዜ ከአሰልጣኝነት ቆየ። አሁን ግን ወደ አሰልጣኝነቱ የሚመለስበት ጊዜው ላይ ደረሰ። 53 ዓመቱ ነው። የ2026ቱ የዓለም ዋንጫ እንዳለቀ ዲዲየር ዴሾን ተክቶ ዚነዲን ዚዳን የፈረንሳይ ብሔራዊ ቡድን ዋና አሰልጣኝ ሆናል ማለት ነው። በትክክል ግርምዬ፣ እንግዲህ የሚጠበቅ ነው። ዚዳን በፈረንሳይ ብሔራዊ ቡድን በተንቆጠቆጠው ስኬቱ፣ በተጫዋችነቱ፣ በአሰልጣኝነቱ እሱንስ መድገም ይችላል የሚሆነው በጉጉት የሚጠበቅ ጉዳይ ይሆናል ማለት ነው።